ውድቼ በስቡሳችን እንግዲህ በዚህ መልኩ ሰርተን ጨርሰናል ማለት ነው። ያምራል አይደል? እንግዲህ ያው ሴትዬ ቴካዊ ይዛው ልትሄድ ነው። የሰራሁት ቴካዊ የሚሄድ ነው ማለት ነው። ከላይ ያደረኳቸው ነገሮች ከላይ እንትን ነው ያላችሁን አድርጉት እናንተ። ስኳር አፍልቼ ነው እኔ ያደረኩት ማለት ነው። እንደዚህ በስቡሳው ሳይበርድ ቶሎ ሳይቀዘቅዝ ከላይ ስኳሩን እናደርግበታለን አፍልተን ማለት ነው። ወይም ደግሞ ነስትላ ዱቄት የሚመስለው ነገር ደግሞ ስኳር ይመስላል ንጣቱ ምናምን ነገር እና እሱ ደግሞ ጁዘር ህንድ ይባላል። ሰላም ሰላም፣ ውድና የተከበራችሁ የማርቲና የጌች ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እየላችሁ የመጣሁት የበስቡሳ አሰራር ነው። እንግዲህ የተጠቀምኳቸው ግብአቶች በመጀመሪያ ሰሚት የበስቡሳው ሰሚት አድርጌያለሁ። በሁለተኛ ደረጃ ደግሞ ቫኒላ ወይም ቤኪንግ ፓውደር አድርጌያለሁኝ። እንግዲህ እኔ በማንኪያ ወይም በሌላ ነገር መለካካት አልወድም። እጄ እንደሰጠኝ ነው የማደርገው ማለት ነው። ሌሎቻችሁ ያው እየለካችሁ ለክታችሁ መጠቀም ትችላላችሁ። ያው እና ቦደራ ኒዶ ሀሊብ አደርጋለሁ እንዲሁም ስኳር ተጠቅም ያለው ማለት ነው። እነሱን አንድ ላይ አድርጌ አዋህዳቸዋለሁ በማንኪያ። የማዋህድበት ምክንያቱ በኋላ አንድ ላይ አድርጌ ሳዋህደው ወይም ስፈጨው ያኔ ወደ አንደኛው አያዳላም፣ አንደኛው አይበዛም ወይ አንደኛው አይቀንስም። በመጀመሪያ እንደዚህ ማዋሃዱ አይከፋም ለማለት ፈልጌ ነው። እዚህ ጋር ደግሞ የተጠቀምኩት ዘባዲ ወይም እርጎ እንዲሁም እንቁላል እና እንደተለመደ ያው ቫኒላ ወይም ቤኪንግ ፓውደር አይቀርም ሁሉም ጋር ማለት ነው። ምክንያቱም በስቡሳችን ያንን ካላደረግንበት የመንፋት ባህሪ አይኖረውም፣ አይነፋልንም። ካልነፋ ደግሞ ጣዕምም የለው ለመብላትም ያኔ የሆነ ይደብራል። እና ውሃ ወይም ሞያ ወተር ተጠቅም ያለው ከዛም ዘይት ታደርጋላችሁ። ከዛን አብራችሁ ትፈጩታላችሁ እነዚህን። ከዛን እዛ አዋሃድ ነው ዱቄት ላይ ወይም ሰሚቱ ላይ ማለት ነው ያን የፈጨነውን አምጥተን እንደዚህ አብረን ደግሞ አሁንም እናዋህደዋለን። ያ ማለት በደንብ አድርገን እናዋህደዋለን እንዳይጓጉልብን ማለት ነው። ከጓገለ የሆነ እንትን አይኖረውም። ስትበሉትም የኔ ሲጓጉል ወይም ምንድነው የሚባለው እንደዛ ሲሆን የኔ ለመብላት ሞራል እንትናችሁን ዝግት ያደርገዋል። ግን በደንብ አድርጋችሁ ትመቱታላችሁ በደንብ ማለት ነው። ይሄ መምቻ የሌለበት የለም። በጣም እንትን ይላል። በጣም ነው የሚመታው በደንብ አድርጎ ማለት ነው። እና በዚህ ትመቱታላችሁ በደንብ አድርጋችሁ ማለት ነው። እኔ በደንብ አድርጌ መትቼ ነው እንትን የምለው። እንግዲህ ውድ ቤተሰቦቼ እዚህ ጋር ደግሞ የተጠቀምኩት ሳህን ላይ ከታች ፉል ሱዳኒ ይባላል በአረቦቹ። እንግዲህ ያው አረበኛም በየቤቱ ያው ይለያያል። እኔ የተጠቀምኩት ፉል ሱዳኒ ነው ከታች። ወይም ደግሞ ይሄ ከሌላችሁ ዘይት ተጠቀሙ። በነገራችን ላይ ይሄን ከተጠቀማችሁ ጣዕሙ ይለያል፣ ምርጥ ነው። ወይም ደግሞ ሀሊብ ያኔ የሚጠጡት ሀሊብ አለ፣ ሀሊብ ሻይ፣ እሱንም ከታች ተጠቀሙት፣ ጣዕም ይሰጣችኋል ማለት ነው። ከዛ እንደዛ ካደረግን በኋላ ሳህናችን ላይ እናደርግና ሳህናችን ላይ ደግሞ እንወዘውዘዋለን። ያ ማለት ከአንድ ወገን ብቻ ወፍራም ከአንድ ወገን ቀጭን እንዳይሆንብን በትክክለኛው ማስቀመጥ አለብን፣ አወዛውዘን ማለት ነው። ከዛ ወደ ፍርናችን ካስገባን በኋላ እዚህ ጋር ስኳርና ውሃችንን ጥደናል፣ እናማስለዋለን። ከዛን ካማሰል ነው በኋላ እሱ ለራሱ ይንተከተካል። ከዛን ሎሚ ነው አሁን ያሳዩኋችሁ። ቆርጣችሁ ማሏን አንዷን ትጠቀሟታላችሁ፣ ግማሽዋን ማለት ነው። ጨምቁና ሌሙን እንግዲህ ለሁሉም ነገር ጠቃሚ ነው ሎሚ።
ከዛ ሎሚያችንን እንደዚህ ከጨመቅን በኋላ አብረን አሁንም እንትን እንላለን። እዛ ጋር በስቡሳችን ወጥቷል። ከዛ ያፈላነውን ስኳር እንደዚህ ከላይ እናደርግበታለን። እንደዚህ ያፈላነውን ስኳር ከላይ ካደረግንበት በኋላ ምን እናደርጋለን? ያው መቀዝቀዝ አለበት። ትንሽ ቆየት ያልኩት እዛ ጋር ወደ ኋላ አይታችሁ ከሆነ ስኳሩም የፈላው ስኳር ትንሽ መቀዝቀዝ አለበት። በስቡሳው ግን ልክ እንደወጣ ትኩሱን ነው ማድረግ ያለብን። ለምን እንዲይዝልን ወደ ታች ወደ ውስጥ መግባት አለበት ስኳሩ ማለት ነው። ከገባልን የሆነ የመድረቅ ባህሪ አይኖረውም። ለስላሳ የሆነ እንትን ይሰጠናል ማለት ነው። ከዛ እንደዚህ ከቀባ ነው በኋላ በደንብ በማንኪያ እናስተካክለዋለን። በማንኪያ እንደዚህ ካስተካከል ነው በኋላ ግን አሁንም ምን እናደርጋለን? ያው ያላችሁን ነው። ስኳር ይመስላል፣ ጁዝር ህንድ ይባላል ይሄ። እሱን እናደርግበታለን። ከለሩም ያምራል፣ በጣም ያምራል። እንደነገርኳችሁ የኔ መግቢያ ላይ ቴካዊ የሚደረግ ነው። ቴካዊ ነው እና እንደዚህ ካደረግነው በኋላ አያችሁት እንዴት እንደሚያምር፣ በጣም ያምራል። እንግዲህ ውድና የተከበራችሁ ለዛሬ እየላችሁ የመጣሁት የቻናሌ ቤተሰቦች ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ጻፉልኝ። ሀሳብ አስተያየት እቀበላለሁኝ። እስከምንገናኝ ቸር ቆዩልኝ።